ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተወደዳችሁና የተከበራችሁ አድማጮቻችን፣ በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ለዛሬ የያዝነው የወንጀል ምርመራ ታሪክ ቆየት ያለ የፖሊስና እርምጃው ጋዜጣ የፖሊሶች የምርመራ ውጤት ከተሰኘው አንዱ የተገኘ ነው። የታሪካችን ርዕስ አስክሬኑን የጎተተው ማን ነው ይሰኛል። ጊዜው ጥቅምት 14 ቀን 1999 ዓ.ም ነው። ገና ማለዳ ከጠዋቱ 2 ሰዓት ተኩል ላይ በፖሊስ ጣቢያው ውስጥ አንድ ያልተጠበቀ የስልክ ጥሪ አስተጋባ። በስልኩ መስመር ላይ ያለው የአካባቢው ነዋሪ በድንጋጤ ድምፁ የተዋጠ ነበር። አንድ ማንነቱ ያልታወቀ ሰው የውሃ ጅረት ከሚወርድበት ወንዝ ላይ በአፉ ተደፍቶ ወድቋል። ሕይወቱ ያለፈ ይመስለኛል። እባካችሁ በፍጥነት መጥታችሁ ሁኔታውን ብትመለከቱት የሚል ነበር። ይህ ጥቆማ የፖሊስ የምርመራ ቡድኑን ወዲያውኑ ወደ እንቅስቃሴ ያስገባ። ጉዞው ግን ቀላል አልነበረም። መርማሪዎቹ ተሽከርካሪ በሚያስገባው መንገድ፣ መኪና በማይገባበት ጥሻና ገደላማ መንገዶች በእግራቸው አቋርጠው ያንን ረጅምና አድካሚ መንገድ ሲጓዙ አሉ። መዳረሻቸው ላይ ሲደርሱ ፀሐይቷ ጠልቃ ከምሽቱ 12 ሰዓት ሆኖ ነበር። ድቅድቅ ጨለማ መንገዱን እያዳረሰው ነው። የውሃው ጩኸት ብቻ ጸጥታውን ይሰብረዋል። የምርመራ ቡድኑ የጥቆማው ቦታ ላይ ደረሰ። ነገር ግን ያልተጠበቀ ነገር ተፈጠረ። አስክሬኑ ቦታው ላይ የለም። የምርማሪዎቹ የእጅ ባትሪ ጨለማውን እየሰነጠቀ አካባቢውን አሰሰ። ቡድኑ ተበታትኖ ወንዙ ዳር ቢፈልግም የሰው ጠረንም ሆነ ጥላ ሊያገኝ አልቻለም። የፖሊሶቹ ፊት ላይ ጥያቄዎች ተሳሉ። ውሸት ነው እንዴ? ወይስ የተሳሳተ ጥቆማ ተሰጥቶን በከንቱ ነው ይህን ያህል መንገድ የደከምነው? ይሉ ጀመር። ያም ሆኖ መርማሪዎቹ ተስፋ አልቆረጡም። የጉዳዩን እውነተኛ ገጽታ መፍታት የሚቻለው የአካባቢውን ማህበረሰብ በማናገር እንደሆነ አመኑበት። በአቅራቢያው ወዳሉ ነዋሪዎች በማምራት ጥያቄ ማቅረብ ጀመሩ። እዚህ እናንተ አካባቢ የሞተ ሰው ሬሳ አለ ተብለን ነበር የመጣ ነው። ቦታው ላይ ግን ምንም ያገኘነው ነገር የለም። ምናልባት ያያችሁት ወይም የሰማችሁት ነገር አለ ሲሉ ጠየቁ። በዚህን ጊዜ ያልታሰበ ምላሽ አገኙ። የአካባቢው ሰዎች በበጎ ሐሳቢነት ተነሳስተው ሬሳውን ከወደቀበት በማንሳት ወደ ማይጨው ሆስፒታል እንደወሰዱት ተናገሩ። ፖሊሶቹ በልባቸው አዘኑ። አስክሬን ከወደቀበት ቦታ መነሳቱና የቦታው መለዋወጥ ለምርመራው እጅግ ወሳኝ የሆኑ መረጃዎችን ሊያጠፋ እንደሚችል ያውቁታል። ሆኖም ሙያዊ ግዴታቸውን ወደ ኋላ እንዲሉ አላደረጋቸውም። የጠፋውን መረጃ ፍለጋ ሟች ወደ ተገኘበት ደቡባዊ ትግራይ ዞን ራያና አዘቦ ወረዳ ወረባዬ ቀበሌ ወደሚባለው መንደር ልዩ ስሙ ሜዳ ሁርሶ ወደ ተሰኘው የወንዝ ዳርቻ ተመለሱ። የእጅ ባትሪያቸውን ብርሃን መሬቱ ላይ ሲያሳርፉ አንድ አሰቃቂ ማስረጃ ተመለከቱ። የወንዙ ዳርቻ ላይ ከአመድ ጋር የተቀላቀለ የረጋና የፈሰሰ ደም ይታያል። መርማሪዎቹ ይህንን ወሳኝ ማስረጃ በመመዝገብ የምርመራ ሂደታቸውን አንድ ብለው ጀመሩ። የፈሰሰው የደም መጠን ሟች ዝም ብሎ እንዳልሞተ፣ ይልቁንም በሆነ ስለታማ ነገር ተወግቶ ሕይወቱ እንዳለፈ በግልጽ ይመሰክራል። ነዋሪዎቹን በድጋሚ ጠየቁ። የሟችን ማንነት ታወቀ። በአካባቢው ይመላለስ የነበረ ጀማል ሰይድ አህመድ የተባለ ግለሰብ መሆኑን አረጋገጡ። ሆኖም አሟሟቱን በተመለከተ ማንም የሚያውቀው ነገር አልነበረም። በመርማሪዎቹ አእምሮ ውስጥ ጥያቄዎች እንደ ፏፏቴ ይወርዱ ጀመር። ጀማል እንዴት ሕይወቱ ሊያልፍ ቻለ? ራሱ በራሱ ላይ አደጋ ደርሶ ይሆን ወይስ አውሬ አግኝቶት? የፈሰሰው ደም የሰው እጅ እንዳለበት ይጠቁማል። ሕይወቱ ያለፈበት ቀን የት ነው የዋለው? ከነማን ጋር ነው? አብረውት የሚውሉ ጓደኞች ውስጥ እነማን ናቸው? ምናልባት ቂም የቋጠረበት የሚፈታተነው ተቀናቃኝ ጠላት ይኖረው ይሆን? የሚሉትን ጥያቄዎች በማንሳት እነዚህም መሠረታዊና ውስብስብ የምርመራ መነሻ ሐሳቦች ላይ በመዋየት ላይ እንዳሉ አስክሬኑ ከነሙሉ አካሉ ወደ ሆስፒታል መላኩን ያወቁት መርማሪዎች ሥራውን ተከፋፈሉ። ከቡድኑ ውስጥ አንዱ መርማሪ የጀማልን አስክሬን በአካል ተመልክቶ ተጨማሪ የሞት መንስኤዎችን ለማረጋገጥና ዶክተሮችን ለማነጋገር ሌሊቱን ወደ ማይጨው ሆስፒታል አቀና። ወንጀልን ለመፍታት የህብረተሰቡን ዓይንና ጆሮ መጠቀም ወሳኝ መሆኑን በሚገባ የተረዱት መርማሪዎች በነጋታው ከአካባቢው ነዋሪዎችና ታጣቂዎች ጋር ሰፋ ያለ ውይይት ጀመሩ። የፖሊስ ግምት ልክ ነበር። ከሕዝቡ መሃል አንድ ወሳኝና ተስፋ ሰጪ የሆነ ፍንጭ ብቅ አለ። አንድ ነዋሪ እንዲህ ሲል መሰከረ። ጀማል ሕይወቱ ከማለፉ 2 ቀን በፊት ቹኩማጆ ወይም መስዋዕት በተባለች ወረዳ ከተማ ውስጥ ንጉሥ መለሰ ከተባለ ግለሰብ ጋር አብሮ ታይቶ ነበር።
በዚያው ዕለት ጀማል ወደ ማይጨው ከተማ ሄዶ ከባንክ ገንዘብ እንደሚያወጣ ሲናገር ሰምቻለሁ። ገንዘብ? አዎ። ይህ ቃል በመርማሪዎቹ ጆሮ ላይ እንደ ደውል ጮኸ። ምናልባት የሞቱ መንስኤ ይህ ይሆን የሚል ጥያቄ አስነሳ። የምርመራ ቡድኑ ይህንን ወርቃማ መረጃ እየተነተነ፣ በሌላ በኩል ደግሞ በሕዝቡ ስብሰባ ላይ ያልተገኙትንና ከሟች ጋር ትስስር ሊኖራቸው ይችላል የተባሉትን ግለሰቦች ስም ዝርዝር ለክትትል በሚል መዝገቡ ላይ አሰፈረ። ጥቅምት 17 ቀን 1999 ከግድያው 3 ቀን በኋላ የማይጨው ከተማ ሆስፒታል የሟች ጀማል ሰይድን አስክሬን ምርመራ ውጤት በጽሑፍ ላከ። መርማሪው ፖሊስ ሪፖርቱን በእጁ ይዞ ማንበብ ጀመረ። የሕክምና ውጤቱ ዘግናኝ ነበር። ሟች በቀኝ አንገቱ በኩል በስለት መሳሪያ በጥልቀት ተወግቷል። ይህ ብቻ አይደለም፣ በግራ ገጩና በልቡ አካባቢ ደግሞ እጅግ ከባድ ድብደባ ደርሶበታል። የጀማል ሕይወት ያለፈው በዚህ አሰቃቂና ጭካኔ በተሞላበት ጥቃት መሆኑ ተረጋገጠ። ግን ማን ነው ይህንን አሰቃቂ ድርጊት ሊፈጽም የሚችለው? የፖሊሶቹ ውይይት ወደ አንድ አቅጣጫ አተኮረ። በዚህ መሃል ሌላ ያልተጠበቀ መረጃ ከነዋሪው ደረሳቸው። አንድ የአካባቢው ሰው ግድያው ከተፈጸመበት ቀን ጀምሮ ቤቱን ዘግቶ እንደጠፋና እስካሁንም እንዳልተመለሰ ጥቆማ ተሰጠ። ፖሊስ ይህንን የጠፋ ሰው ተጠርጣሪ ቁጥር 2 ብሎ በመመዝገብ አድራሻውን ለማወቅ አፋጣኝ ክትትል ጀመረ። ነገር ግን የፖሊስ ቀዳሚ ዓላማ የነበረው ሟች ከመሞቱ በፊት አብሮት ታይቶታል የተባለውና ፖሊስ ተጠርጣሪ ቁጥር 1 ብሎ የያዘው ግለሰብ ነበር። ከ8 ቀናት ያላሰለሰ ክትትል በኋላ ፖሊስ ከሕዝቡ ጋር በመተባበር ተጠርጣሪ ቁጥር 1ን አላማጣ ወረዳ ልዩ ስሙ ጃን ከተባለው አካባቢ ያገኘው። ፖሊሶች በድብቅ እየተጠጉት ነው። ግለሰቡ ዘና ብሎ በእንቅስቃሴ ላይ ነው። ፖሊሶቹ ተጠግተው ሕግ ይፈልጋል፣ በቁጥጥር ስር ውልሃል ሲሉት ያላሰቡት ነገር ተፈጠረ። ተጠርጣሪው በሰዎች መሃል እንደ እባብ ተሽሎክልኮ ሩጫውን ለቀቀው። ፖሊሶቹም ተከትለውት ሮጡ። ቁም፣ እጅህን ስጥ፣ ቁም እኮ ነው ምልህ እያሉ ደጋግሞ ቢጮሁም ግለሰቡ ቆሞ ዞር ብሎ እንኳ ላያቸው አልቻለም። ከአንድ ቦታ ወደ ሌላ ቦታ ከ2 ኪሎ ሜትር በላይ አህያ የማያወጣውን አቀበትና ቁልቁለት ተሯሯጡ። አንደኛው ፖሊስ ግለሰቡ ሊያመልጥ መሆኑን ሲረዳ ጠመንጃውን ወደ ሰማይ አቅንቶ የማስጠንቀቂያ ጥይት ተኮሰ። ግለሰቡ ደንግጦ ወጣ ገባ ወደሆነ አካባቢ ሲደርስ ወደ አንድ ጠባብ ስርቻ ታጥፎ ተሰወረ። መርማሪዎቹ የገባበትን ስርቻ ከበቡት። ማምለጫ እንደሌለው ሲያውቅ ከጥቂት ደቂቃዎች የዝምታ ቆይታ በኋላ እጄን ሰጥቻለሁ የሚል ድምፅ ከስርቻው ውስጥ ወጣ። ቀስ ብሎ እየተንቀጠቀጠ እጆቹን ወደ ላይ አነሳ። ፖሊሶቹ ግን አንድ ነገር አስተዋሉ። የግራ እጁ በነጭ ፋሻ ተጠቅልሎ ታስሯል። ፖሊሶች ከመፈተሻቸው በፊት የያዘውን ነገር እንዲያስረክብ አዘዙት። እሱም ዝም በማለቱ ኪሱን ሲፈትሹት አንድ የታሰረ ጥፍጥፍ ነገር አወጡ። ሲፈቱት 9000 የኢትዮጵያ ብር ነው። የመርማሪዎቹ ዓይን ተንከባለለ። ይህ ብር ከየት የመጣ ነው? እጅ ላይ ያለው ቁስልስ የምን ቁስል ነው? በሰላም እጅህን ስትባል ለምን ለመሸሽ ሞከርክ? ጥያቄዎቹን በየተራ አሽጎደጎዱበት። ተጠርጣሪው ግን ምንም እንዳልተፈጠረ ሰው ኮስተር ብሎ ለአፌን አፍስሼ ያገኘሁት የራሴ ገንዘብ ነው አለ። ስለ ቁስሉ ሲጠየቅም ፊቱን ቋጥሮ ቆጣ እያለ ቤት ስሰራ ተጎድቼ ነው፣ ሌላ ምን ሊሆን ይችላል ሲል መለሰ። ነገር ግን መርማሪዎቹ ፊቱ ላይ የሚነበበውን ፍርሃትና መደናገጥ እንዲሁም በኪሱ የተገኘውን ጥሬ ገንዘብ ከሟች ከባንክ ብር ላወጣ ነው ንግግር ጋር እያስተሳሰሩት ነበር። መርማሪዎቹ በቁጥጥር ስር በዋሉት ተጠርጣሪ ቁጥር 1 ላይ ያገኙት የ9000 ብር እንቆቅልሽን ለመፍታትና የምርመራ መዝገባቸውን እያገላበጡ ባለበት በዚህ ወሳኝ ሰዓት የፖሊስ ጣቢያው በር በቀስታ ተከፈተ። በእጃቸው ያረጀ የወረቀት ክላሰር አጥብቀው የያዙ፣ ፊታቸው ላይ ጥልቅ ሐዘንና የዘመናት ድካም የሚነበብባቸው አንድ አዛውንት ወደ ጣቢያው ገቡ። አይኖቻቸው በእንባ ገርጥቷል። ሆኖም እርምጃቸው የፍትህ ፈላጊ ቆራጥነትን ያሳያል። ተረኛውን ፖሊስ አግኝተው የምርመራ ቢሮው የት እንደሆነ ጠየቁ። ተረኛው ፖሊስ ምን ፈልገው ነው አባ ሲል ጠየቃቸው። አዛውንቱን በተሰበረ ግን ቁርጠኛ በሆነ ድምፅ እኔ የሟች ጀማል አባት ነኝ አሉት። ይህንን ሲሰማ የተረኛው ፖሊስ የፊት ገጽታ ወዲያውኑ ተቀየረ። በአክብሮት እየመራ ጉዳዩን ወደ ያዙት ዋና መርማሪዎች ቢሮ ወሰዳቸው። አዛውንቱ በመርማሪ ፖሊሶች ፊት ለፊት ባለው ወንበር ላይ ተቀመጡ። ጥልቅ ትንፋሽ ከወሰዱ በኋላ ራሳቸውን አስተዋወቁ። ስሜ ሼህ ሰይድ አህመድ ይባላል አሉ። ከዚያም
ያንን በእጃቸው አጥብቀው ይዘውት የነበረውን የወረቀት ክላሰር ከፈቱና በውስጡ ያለውን ማመልከቻ አውጥተው ለመርማሪው ሰጡት። እባክህ ልጄ ይህንን አንብበው አሉት። መርማሪው ወረቀቱን ተቀብሎ ማንበብ ጀመረ። በክፍሉ ውስጥ ጸጥታ ሰፈነ። የማመልከቻው ቃል ግን እንደ ነጎድጓድ የሚያስተጋባና የምርመራውን አቅጣጫ ሙሉ በሙሉ የሚቀይር አዲስ ምስጢር አዝሎ ነበር። በማመልከቻው ላይ እንዲህ የሚል ሰፍሮበታል። ጥቅምት 12 ቀን 1999 ዓ.ም ማታ 2 ሰዓት አካባቢ በራያና አዘቦ ወረዳ በወረባዩ ቀበሌ ገበሬ ማኅበር ልዩ ስሙ ሆርሶ በተባለ ቦታ ልጄን ጀማልን 6 ሰዎች በዱላ ደብድበው ገደሉት። ከዚያም በኪሱ ይዞት የነበረውን 12000 ብር ጥሬ ገንዘብና የለበሰውን ሙሉ ልብስ ገፈው በመውሰድ ነፍሱ ከጠፋበት ቦታ 100 ሜትር ያህል ርቀት አስክሬኑን ተሸክመው በአካባቢው በነበረ ወራጅ ውሃ ላይ እንደወረወሩት የልጄን ደም ለማረጋገጥ ችያለሁ ይላል። የመርማሪዎቹ አይኖች ተፋጠጡ። አስገራሚው አጋጣሚ ፖሊሶቹ እጅ ላይ ያለው ተጠርጣሪ ሲያዝ ከኪሱ የተገኘው ገንዘብ 9000 ብር ነው። አባቱ ደግሞ ልጃቸው የተዘረፈው 12000 ብር እንደሆነ አረጋግጠዋል። ይህ ማለት ቀሪው 3000 ብር የት ሄደ? ደግሞስ አባቱ እንዳሉት ገዳዮቹ 1 ወይም 2 ሳይሆኑ 6 ሰዎች ከሆኑ ይህ ወንጀል ምን ያህል በተደራጀና በታቀደ ሁኔታ የተፈጸመ ነው? ፖሊሶቹ ይህንን እጅግ ወሳኝ የሆነ መረጃ ከሰጧቸው በኋላ ሼህ ሰይድ አህመድን በአክብሮት ተቀበሏቸው። አባባ ስለመጡና ይህንን መረጃ ስለሰጡን ከልብ እናመሰግናለን። የልጆን እውነተኛ ገዳዮች ለሕግ ለማቅረብና እውነታው ላይ ለመድረስ ማንኛውም ጥረት እንደምናደርግ ቃል እንገባሎታለን በማለት አጽናንቶ አሰናበቷቸው። ሼህ ሰይድ ቢሮውን ለቀው ሲወጡ መርማሪዎቹ ፊት ለፊት አንድ ትልቅ የቤት ሥራ ተደቅኖ ነበር። አሁን ወንጀሉ ቀላል ግድያ አይደለም፣ የገንዘብ ዝርፊያ፣ የቡድን ጥቃትና አስክሬን የመደበቅ ውስብስብ ሴራ እንጂ። ጠባብና አየር በታፈነባት ሌላኛዋ የምርመራ ክፍል ውስጥ ፖሊሶች ተጠርጣሪ ቁጥር 1 ብለው በያዙት ግለሰብ ላይ ምርመራቸውን አጠናክረው ቀጥለዋል። መርማሪው አይኑን እያየ በጠረጴዛ ላይ የተገኘውን 9000 ብር እያመለከተው ነው። ይህ ገንዘብ የራሴ ነው ብለሃል። እሺ ጀማልን ታውቀዋለህ? ሲል ጠየቀው መርማሪው። ተጠርጣሪው ፍርሃት ባዘለ ግን ለማስመሰል በሚሞክር ሻካራ ድምፅ አዎ አውቀዋለሁ አለ። ስለ አገዳደሉስ ምን የምታውቀው ነገር አለ? አለው መርማሪው። በዚህን ጊዜ ተጠርጣሪው ከመቀመጫው ብድግ ብሎ እየጮኸ ስለ እሷ ማሟት እኔ የማውቀው አንዳችም ነገር የለም ሲል አስተባበለ። ነገር ግን እሱ እየካደ ባለበት በዚሁ ሰዓት ከውጭ ያለው ማኅበረሰብ ለእውነት ዘብ በመቆም ጥቆማውን እያሽጎደጎደው ነበር። ፖሊስ በየሰዓቱ የሚያገኛቸው መረጃዎች በሙሉ የሚያሳዩት ወደዚሁ እየጮኸ ወደሚያስተባብለው ተጠርጣሪ ቁጥር 1 ነው። ከመጡት ወሳኝ ጥቆሞች መካከል አንዱ ከአንድ የቀድሞ ፖሊስ አባል የተገኘ ነበር። ጠቋሚው በሰጡት ቃል ጥቅምት 12 ቀን ልክ ከቀኑ 9 ሰዓት ላይ ማር ለመግዛት ብዬ እና አስመሮ በርሄ ቤት ሄጄ ነበር። አስመሮ ለጊዜው ማር እንደሌለው ነግሮኝ ስወጣ አንድ ነገር አስተዋልኩ። ሟቹ ጀማልና አሁን የያዛችሁት ይህ ተጠርጣሪ እዛው ቤት ውስጥ አብረው ቁጭ ብለው አይቻቸዋለሁ። ትቻቸውን የወጡት አለ። ይህ መረጃ ተጠርጣሪው ግድያው በተፈጸመበት ቀን ከግድያው ሰዓታት በፊት ከሟች ጋር አብሮ እንደነበር በግልጽ የሚያረጋግጥ ነበር። ነገር ግን ከዚህም የከበደና የሞቱ ሚስጥር ቁልጭ አድርጎ የሚያሳይ ሌላ አስደንጋጭ ጥቆማ ተከተለ። መረጃውን የሰጠው ግለሰብ ቃሉን እንዲህ ሲል ጀመረ። ጥቅምት 11 ቀን 1999 ዓ.ም ከቀኑ 9 ሰዓት ላይ ጀማልና ይህ ጓደኛው ማይጮ ከተማ ቀበሌ 0 ወዳለው መኖሪያ ቤቴ መጡ። ጀማል ከዚህ በፊት በሐምሌ ወር 1989 ከወላጅ አባቱ ከሼህ ሰይድ አህመድ ጋር ሆኖ አደራ አስቀምጥልኝ ብሎ የሰጠኝ 37000 የኢትዮጵያ ብርና የሳውዲ ሪያል ነበረኝ። ያንን ገንዘብ ማይጨው ወዳለው ባንክ አስገብቼ ደረሰኙን ለጀማል ሰጥቼው ነበር። ጠቋሚው ትንፋሽ ወስዶ ቀጠለ። በዚያን ቀን ጀማል ወደ ቤቴ መጥቶ ቤት ልገዛ ስለሆነ 7000 ብር ከባንክ አውጥተህ ስጠኝ አለኝ። ሰዓቱ ስለመሸ ባንክ ስለተዘጋ ጠዋት እንድትመጣ ብየው ቤት እንጀራ በልተው ወደ ማደሪያቸው ሄዱ። በንጋታው ማለትም ግድያው በተፈጸመበት ጥቅምት 12 ቀን ጠዋት 2 ሰዓት ላይ ልክ በቀጠሯችን መሰረት ጀማል ከዚሁ ተጠርጣሪ ጓደኛው ጋር መጣ።
ቁርስ በልተን ሦስታችንም ወደ ባንክ አቀናን። 7,000 ብሩን ከባንክ አውጥቼለት ወደ ቤት ተመለስን። ከዚያም ጠቋሚው ድምፁን ዝቅ አደረገ። ከዚያም ይህንን 7,000 ብር ይሄ ጓደኛው ቆሞ እያየ በአይኑ እያየ ቆጥሬ ለጀማል አስረከብኩት። ገንዘቡን ይዘው በችኮ ማጆ አድርገው ከማይጨው 15 ኪሎ ሜትር ወደ ደቡብ አቅጣጫ ወደምትገኘው ሀገራችን እንሄዳለን ብለውኝ ተሰናብቶ ሄዱ። ከዚያም ከ2 ቀን በኋላ ጥቅምት 14 የጀማል ሬሳ ማይጨው ሆስፒታል መምጣቱን ስሰማ በድንጋጤ ደርቄ ቀረው አለ። አሁን የምርመራው ቋጠሮ እየተፈታ የነገሩ ክር እጅግ እየካረረ መጣ። ተጠርጣሪው በኪሱ የያዘው 9,000 ብር ጀማል ካወጣው 7,000 ብርና ቀድሞ ከነበረው ገንዘብ ጋር እንዴት ይገናኛል? ጓደኛ መስሎ ከኋላ ሆኖ ገዳዮችን ያመቻቸው ይሄው ተጠርጣሪ ቁጥር እንዲሆን የሚል ጥያቄዎች ተነሱ። የምርመራው ቡድን ተጨማሪ ጊዜ ማጥፋት አልፈለገም። የሟችን አባት ሼህ ሰይድ አህመድን በአስቸኳይ መልሰው ወደ ቢሮ አስጠራቸው። አባባ አላቸው ዋና መርማሪው፣ ቀድም በማመልከቻው ላይ 6 ሰዎች በዱላ ደብድበው ገደሉት ብለዋል። አሁን የእነዚህን ሰዎች ማንነት በግልጽ ሊነግሩን ይገባል አለ። አዛውንቱ አይኖቻቸውን ባያቀረረ ነገር ግን በማያወላውል እርግጠኝነት ልጃቸውን ከነ ሕይወቱ ገንዘቡንም ከነ ሙሉ መጠኑ የነጠቋቸውን የዚያን የጭካኔ ሌሊት ተዋናዮች ስም አንድ በአንድ መዘርዘር ጀመሩ። የምርመራው መዝገብ ላይ የሚጨመሩት መረጃዎች አሁን ተራ ጥቆማዎች መሆናቸው አብቅቷል። የዓይን እማኞች መረጃ ወደ መስጠት ተሸጋግረዋል። የጀማልን የመጨረሻ የጭንቀት ሰዓት በዓይናቸው ያዩና በጆሮአቸው የሰሙ የአካባቢው ገበሬዎች ፖሊስ ጣቢያ ቀርበው ያዩትን ዘግናኝ ትዕይንት መተረክ ጀመሩ። እማኞቹ በዚያች የጥቅምት ሌሊት የሆነውን ሲያስረዱ እንዲህ አሉ። ጨለማ ነው። ሆርሶ በምትባል መንደር እርሻችንን በመስኖ ውሃ እያጠጣን ነበር። በድንገት ጸጥታን የሰበረ አንጀት የሚበላ ሰው ጩኸት ተሰማ። ድረሱልኝ የሚል የጣር ድምፅ ነበር። ምን ተፈጠረ ብለን ተደናግጠን ድምፅ ወደ መጣበት አቅጣጫ እየተሯሯጥን ሄድን። ስንጠጋ የሰዎች ግርግር ሰማን። በእጃችን የነበረውን የእጅ ባትሪ አብርተን ወደ ስፍራው ስንጠቁም ያየነው ነገር አስደንጋጭ ነበር። አሁን የተጠረጠረው ይኸው ሰው ማንነታቸውን የማናውቀው ሌሎች ግብረ አበሮች ጋር ሆኖ ጀማልን ያለ ርኅራኄ እየደበደቡት ነበር። እማኙ ትንሽ ትንፋሹን ዋጥ አድርጎ ቀጠለ። ጀማል መሬት ላይ ወድቆ ክፉኛ እየተሰቃየ ነበር። ልንረዳው ብለን ወደ እነሱ ስንጠጋ ገዳዮቹ ፊታቸውን ወደ እኛ አዙረው ምን አባታችሁ ልትሰሩ መጣችሁ ብለው በቁጣ ጮኹብን። እኛም የያዙትን መሳሪያና ቁጥራቸውን አይተን ፈርተን ወደ ኋላ ተመለስን። ከዚያ በኋላ በጫካ ውስጥ ተደብቀን መታዘብ ጀመርን። ትንሽ ቆይቶ ጀማል ሲያሰማው የነበረው የስቃይ ድምፅ ዝም አለ፣ ጠፋ። ጀማልን እንደገደሉ ታወቅን። የጀማልን በድን ተሸክመው በአቅራቢያው ወደሚገኝ ወንዝ ሲወስዱት በዓይናችን ተከታተልናቸው። ሬሳውን ወንዝ ውስጥ ከተው በጨለማው ተሰወሩ። አሁን ሁሉም ነገር ፈንተው ብሎ ወጥቷል። አስክሬኑ እንዴት ወንዝ ውስጥ ሊገኝ እንደቻለ እንቆቅልሹ ተፈቷል። ከዚያም በተጨማሪ ፖሊስ በድብቅ ባደረገው ክትትል የተጠርጣሪ ወንድም ለቤተሰቦቻቸው አባት የላከውን ምስጢራዊ መልእክት አገኘ። መልእክቱ እንዲህ ይላል። ወንድሜ የሰው ነፍስ ስላጠፋ ለፖሊስ ባካችሁ ንገሩና አስይዙት የሚል ነበር። የገዛ ደሙ የገዛ ወንድሙ ወንጀሉን አምኖን እየመሰከረበት ነው። ያ ብቻ አይደለም። ፖሊሶች የተጠርጣሪውን በፋሻ የታሰረ እጅ ምስጢርም አውቀውታል። ነዋሪነታቸው በኮረም ከተማ የሆነ አንድ የታወቀ ወጌሻን አግኝተው አናገሯቸው። ወጌሻውም አዎ ሊታከም እኔ ጋር መጥቶ ነበር። እጁን በምን ምክንያት እንደተመታ ስጠይቀው ግን ድንጋይ ቀጥቅጦኝ ነው ብሎ አሽቶኛል ሲሉ ለፖሊስ አረጋገጡ። ግብግቡ በነበረበት ሰዓት ጀማልን በዱላ ሲመታ የራሱን እጅ በራሱ ዱላ እንደጎዳው መርማሪዎቹ ተገነዘቡ። መርማሪዎቹ ተጠርጣሪውን ወደ ጠባባው የምርመራ ክፍል መልሰው አስገቡት። አሁን ጨዋታው ተቀይሯል። መርማሪው ወንበሩን ስቦ ፊት ለፊት ተቀመጠ። አይናይኑ እያየ ከሟቹ ከጀማል ጋር የጠበቀ ግንኙነት እንደነበራችሁ ሰምተናል አለው። ተጠርጣሪው አሁንም የዋህና አዛኝ ለመምሰል እየሞከረ በእርግጥ የጠበቀ ጓደኝነት ነበረን። እሱ እኮ የልብ ጓደኛዬ ነው። ታዲያ እንዴት አድርጌ ልገለው እችላለሁ? ሲል እጆቹን እያወራጨ መለሰ። በዚህን ጊዜ መርማሪው ጠረጴዛውን በኃይል ተደግፎ
ተጠርጣሪውን ጠጋ አለ። በክፍሉ ውስጥ ያለው አየር የታፈነ እስኪመስል ድረስ ድምፁን አክርሮ ጥቅምት 12 ቀን ከንጋቱ እስከ ምሽት ድረስ አብራችሁ አንድ ላይ መሆናችሁን በማያጠራጥር ሁኔታ ተረጋግጧል። ታዲያ ጀማልን ካንተ ለይቶ በሕይወቱ ላይ የፈረደበት ማን ይመስላል? ጓደኛም ማን ገደለው? አለው። ከእኔው ጋር የዋለውን ጓደኛዬን ታዲያ እኔው ገደልኩት ልትለኝ ነው? ቃላቶቹ ከአንደበቱ ሲወጡ በድንጋጤ እንደ መዘላበድ እያለ ነበር። ቀኑን ሙሉ አብረን እንደዋልን አልካድኩም። አሟሟቱ ግን ለእኔም እንቆቅልሽ ነው የሆነብኝ። ድምፁ በጉሩምሩምና በፍርሃት እየተቆራረጠ ወጣ። መርማሪው ግን ሊራራለት አልሞከረም። የሰላ ጥያቄዎቹን እንደ ዶፍ አወረደበት። ጥቅምት 12 ቀን የት ነበርክ? ከሟች ጋር ሆነ ከ50 አለቃ ከበደ ቤትስ ምን ልታደርጉ ሄዳችሁ? ሲል አይኖቹ ላይ አፈጠጠበት። ተጠርጣሪው እየተንተባተበ አዎ ሄደናል፣ ግን እኮ እሱ አንድ ጉዳይ ስላለኝ አብረን እንሂድ ብሎኝ እንጂ እኔ ምንም አላውቅም ሲል ራሱን ለመከላከል ሞከረ። መርማሪው ወደ ኋላ አላለም። ከባንክ አብራችሁ ገንዘብ ስታወጡ ሰውየው ገንዘቡን ቆጥሮ ሲያስረክቡት አንተ በታዛቢነት ቆመ ነበር። ታዲያ ያ ሁሉ ከሆነ በኋላ ፖሊስና ታጣቂዎች ቁም ሲሉ ለምን ሸሸ? ጥያቄዎቹን በተከታታይ እንደ መትረየስ ተኮሰበት። ክፍሉ ውስጥ ከባድ ዝምታ ሰፈነ። ተጠርጣሪው አንገቱን ደፋ። አይኖቹ መሬት ላይ ተተክለዋል። አእምሮው ግን በሐሳብ ማዕበል ውስጥ እየተናወጠ ያለፈውን እያሰላሰለ እንደሆነ ያስታውቃል። መርማሪው ትንሽ ረጋ እንዲል እየነገረው፣ ነገር ግን አይኑን ከአይኑ ላይ ሳይነቅል ሌላ ከባድ ጥያቄ ሰነዘረ። በጋንዳ እጁ ወይም ሆርሶ የመስኖ ውሃ ባለው የእርሻ መሬት ላይ ማታ ከሌሎች ሰዎች ጋር ምን ስታደርጉ ነበር? ብሎ ጠየቀው። ምላሽ አልነበረም። ጠባቧን የምርመራ ክፍል የመቃብር ያህል ጸጥታ ዋጣት። ተጠርጣሪው ሊናገር አፉን ይከፍታል፣ ግን አንደበቱ ታስሮ ቃላት ከጉሮሮ ማለፍ አቃተው። በረጅሙ ተነፈሰ። ሲተነፍስ ደረቱ ሲወጣና ሲወርድ ያስታውቃል። ለ5 ደቂቃ ያህል ምንም ትንፍሽ አላለም። ተጠርጣሪው ከሕግ መረብ ማምለጥ እንደማይችል የተገነዘበባቸው የጭንቅ ደቂቃዎች ነበሩ። ፊቱ በላብ ርሷል። መርማሪው የተጠርጣሪውን መርበትበትና የውስጥ ትግል እያስተዋለ ከዚህ በኋላ ሌላ የምናሳበብበት ወይም የምንሸሽበት መንገድ ያለ አይመስለኝም አለው ቆፍጠን ብሎ። ከረጅም የዝምታ ትግል በኋላ አዎ የምትል አንዲት አጭርና የደከመች ቃል አሁንም ከተጠርጣሪው አንደበት ሾልካ ወጣች። ሰከንዶች እንደ ደቂቃ እየረዘሙ የክፍሉ ድባብ ይበልጥ እየከበደ መጣ። በመጨረሻም ተጠርጣሪው የተሸሸገውን እውነት ሊተነፍስ ከንፈሩን አላቀቀ። መርማሪ ፖሊሱ ይህችን ወሳኝ ቅጽበት ነበር የሚጠብቀው። ለፍርድ ቤት ማስረጃነት የሚጠቅሙትን የድምፅ መቅረጫ መሳሪያዎችን አዘጋጅቶ የተጠርጣሪውን ምስጢር አዘል ቃል በከፍተኛ ጉጉትና በጥንቃቄ ለመመዝገብ ጆሮውን አቀረበ። ተጠርጣሪው የደረቀ ጉሮሮውን ለማራስ ምራቁን ዋጥ አደረገና አይኖቹን ወደ ጣሪያው ሰክቶ የሩቅ ትዝታውን ማውጠንጠኑን ጀመረ። እውነቱን ልንገርህ፣ ከሟች ጋር ያን ያህል የጠለቀ የዘመናት ትውውቅ አልነበረንም። ድምፁ አሁንም ትንሽ ረጋ ብሏል። ለመጀመሪያ ጊዜ የተዋወቅነው ራያና አዘቦ ወረዳ ኮኮፍቶ ቀበሌ ውስጥ ነው። እኔ ከአንዲት ወይዘሮ ጋር ወዳጅነት መስርቼ ስኖር እሱ ሚስት አገብቶ ጎረቤቶች ሆንን። አጥር ለአጥር ቤት ለቤት ከተዋወቅን እኮ ገና 2 ሳምንታችን ነው። ቅርርባችን ሲጠነክር ለምን ከችኮ ማጆ ስኳር በጅምላ እያመጣን ኮኮፍቶ ላይ አንሸጥም ተባብለን ተስማማን። ትንፋሽ ወሰድና ቀጠለ። ያቀድነውን ለማስፈጸም ጥቅምት 11 ቀን 1990 ንጋት ላይ ወፍ ጎጆዋን ለቃ መንጫጫት ስትጀምር ጤዛው መሬቱን እንዳራሰው ኮኮፍቶን ለቀን ወደ ችኩማጆ ፊታችንን አዞርን። በእጁ አየር ላይ መንገድ እየሳለ እግረ መንገዳችንን ወረባ ቀበሌ ወይም አኖ ከምትባለው መንደር ስንደርስ የአንዲት እህቴ ቤት ጎራልን። አብልታ ጠጥታ ሸኘችን። ማይጨው ገባን። ማይጨው እንደገባን ጀማል ከባንክ የማወጣው ገንዘብ ስላለኝ እዚሁ ጠብቀኝ አለኝ። እኔም በአቅራቢያው ካለ የሙዚቃ ቤት በራፍ ላይ ቆሜ ጠበቅኩት። ብዙም ሳይቆይ ባዶ እጁን ተመለሰ። ምን ሆንክ ስለው ባንኩ ተዘግቷል፣ ለነገ ጧት ተብያለሁ አለኝ። የመጣ ነው ስኳር ለመግዛት ነበርና ስኳር አቅራቢዋን ሴትዮ ፍለጋ ሲሄድ እሷም አልመጣችም ተባል።
ምርጫ ስላልነበረን እዚያው አልጋ ይዘን አደርን። መርማሪው እያንዳንዱን ቃል በማስታወሻው ላይ እያሰፈረ አይኑን ከሰውየው ላይ አላነሳም። በማግስቱ ሴትየዋን ትተናት ቀጥታ ወደ ችኮማጆ አመራን። ሟች እዚያው ካለ አንድ ቤት ቀድሞ ያስቀመጠውን የባትሪ ድንጋይ ተቀበለ። እኔም 2 ጠርሙስ አረቄ ገዛው። ስራችንን አገባደን ወደ መንደራችን ኮኮፍቶ እየተመለስን ሳለ ልክ አኖ መንደር አካባቢ ስንደርስ ተጠርጣሪው እዚህ ላይ ሲደርስ ድምፁ ተንቀጠቀጠ። ሽንት ቸግሮኝ ወደ ኋላ ቀረው። በዚያውም ያስኩትን አረቄ እንደከበደኝ ስለተሰማኝ መንገድ ላይ ላገኘሁት አንድ ሰው እቤት ያቆይልኝ ብዬ ሰጠሁት። ተጠርጣሪው እንደ መዛል ብሎ ጸጥ አለ። የክፍሉ ጸጥታ የሰውየውን የልብ ምት እስኪያሰማ ድረስ ከበደ። መርማሪው ብዕሩን ጠረጴዛው ላይ ኳኳ እያደረገ ቀጥሎስ? በልቀጥል እንጂ አለው ቆጣ ባለ አኳኋን። ተጠርጣሪው እንደ መባንን ብሎ በከባድ ትንፋሽ ታጅቦ ቃላቱን ማውጣት ጀመረ። ወደ ኋላ ስለቀረው ጀማል ጥሎኝ ሄዶ ነበር። እየሮጥኩ ደረስኩበት። መንገዳችንን እያወጋን ገፋ ነው። አኖን አቋርጠን ጋንዳ እጁ መንደር ስንደርስ ሰዓቱ ከምሽቱ 12 ሰዓት ተኩል ሆኖ ድቅድቅ ጨለማ ወርሶት ነበር። በመሃል ስለፈተኋት የመጀመሪያ ሚስቴ ወሬ ተነሳ። ፊቱ ላይ የቁጣና የጸጸት ስሜት እየተፈራረቀበት ጀማል የኔን አንጀት የሚበላ ቃል ተነፈሰ። አንተ እኮ ሌላ ሰው ክብረ ንጽሕናዋን የወሰደባትን ሴት እኔ ነኝ የወሰድኩት እያልክ በከንቱ ትመጻደቃለህ ሲለኝ ደሜ ፈላ። ንዴቴን መቆጣጠር አቃተኝ። ቃላት በቃላት ተመላለስን። ነገሩ ከረረና ወደ ከባድ ስድብ ገባን። በዚህ መሃል ጀማል በያዘው ዱላ አንገቴ ላይ በኃይል ሲያቀብለኝ እጁን ወደ አንገቱ እየጠቆመ ዱላው መቋቋም አቅቶት ከሁለት ተሰንጥቆ ተሰበረ። ያ አልበቃ አለውና ተጠምጥሞብኝ የግራ እጄን ጣት በጥርሱ ዘንጥሎ ጥፍሬን ቆረጠው። አይኖቹ ፈጠጡ። በወቅቱ የነበረው ሕመምና ንዴት አሁን እንደ አዲስ የገባበት ይመስል ድምፁን ቀንሶ ከዛ በኋላ እኔም ራሴን መቆጣጠር አቃተኝ። ከሕመሙ የተነሳ አላስቻለኝም። የተሰነጠቀውን እንጨት ከመሬት ላይ አፈፍ አደረግኩና አንገቱ ላይ መሃል ለመሃል 2 ጊዜ በኃይል አሳረፍኩበት። ከዚያም ወዲያውኑ ወደቀ። ሕይወቱም አለፈች። የተጠርጣሪው ትንፋሽ ተቆራረጠ። ክፍሉ ውስጥ የሞት ያህል ጸጥታ ሰፈነ። መርማሪው ግን ይህ የቲያትር ትረካ አላሳመነውም። ወንበሩን ወደፊት ስቦ ጠረጴዛው ላይ በመደገፍ አሳምሮ የሚያውቀውን የውሸት ገጽታ እየገፈፈ በተቆጣና ቆፍጠን ባለ ድምፅ ይህን ተረት ተረት ለሌላ ሰው አውራው አለው። ይህንን የመሰለ ተግባር እንዲህ ባለ ሁኔታ አንተ ብቻህን አልፈጸምከውም። ተባባሪዎች እንደነበሩ ያዩ በዓይናቸው የተመለከቱ ምስክሮች አሉ። እስኪ እውነቱን ተናገር። እነማን ናቸው አብረው የነበሩት? ደግሞስ እንደገደልከው ወዴት ሸሸህ? ወዴትስ ተሰወርክ? አለው የሚያመልጥበትን ቀዳዳ ሁሉ እንደዘጋበት በሚያሳይ እርግጠኝነት። ተጠርጣሪው በፍርሃት እየተንቀጠቀጠ ነገር ግን ቃላቱን አሰባስቦ መርማሪውን ለማሳመን በሚስጥር መንፈስ አይደለም እንዴ፣ ማንም አልነበረም፣ 2ታችን ብቻ ነበርን። አስቤበት አቅዴ ያደረግኩት አይደለም። በድንገት በተፈጠረ የቃላት ግጭት የተወለደልህ ነው እዚህ ውስጥ የከተተኝ። ሌላ ምንም ተባባሪ አልነበረኝም። እጆቹን አጣምሮ ወደ ደረቱ እያስጠጋ ቀጠለ። ከገደልኩት በኋላ መሬት ከዳችኝ። የት እንደምገባ ጠፋኝ። ነፍሴን ለማዳን ለ2 ቀናት ጨርጨር ከተማ፣ ቀጥሎም ለ2 ቀናት አላማጣ ከተማ ስባዝንና ስደበቅ ቆየሁ። በመጨረሻ ግን ማምለጥ አልቻልኩም። በፖሊስና በታጣቂዎች ቀለበት ውስጥ ገብቼ ተያዝኩ። መርማሪው ግን ይህ የድንገተኛ አደጋና የስድብ ትርክት አላሳመነውም። ወንጀሉ ከስድብ የዘለለ የገንዘብና የስግብግብነት ሚስጥር እንዳለው ያውቃል። ማስታወሻውን ገለጥ አደረገና የተጠርጣሪውን አይኖች ትኩር ብሎ እያየ ጥቅምት 12 ቀን ማይጨው ከተማ ላይ ሟች ከአንድ ሰው እጅ ገንዘብ ሲረከብ ሲቆጥር አብረው ነበርክ። ለዚህስ ምን ትላለህ? አለው። የድምፁ ቃና ክፍሉን አናወጠው። ተጠርጣሪው እንደ መደንገጥ ብሎ ምራቁን ዋጠ። ሊያመልጠው የማይችለው እውነት ፊት ለፊቱ ተደቅኗል። አንገቱን እየሰበረ
እሱማ ልክ ነህ አለ። ጀማል ከሰውየው 7,000 ብር ሲቀበል አብሬ ቆሜ አይቻለሁ። ግን መነኝ የገደልኩት ስለ ገንዘቡ ብዬ አይደለም። በእሱ ብር አልጓጓውም። ምክንያቱም ቀድሜ የነገርኩ ነው። ክብሬን ስለነካው ነው። የመርማሪው ፊት ላይ የንቀትና የቁጣ ስሜት ተነበበ። ከወንበሩ ብድግ አለና ጠረጴዛውን በሁለት እጆቹ ተደግፎ ወደ ተጠርጣሪው አዘነበለ። አየሩን በሚሰነጥቅ ጥያቄ እንደ መብረቅ ወረደበት። ገንዘቡን ፈልገህ ካልሆነ የገደልከው ታዲያ ለምንድን ነው አስክሬኑ እርቃኑን የተገኘው? ገለ ዘርፈ ልብሱን ሳይቀር አውልቀን የጣልከው የሟች ልብስ የት ገባ? ሲል ጠየቀው። ይህንን ያልተጠበቀ ጥያቄ የተጠርጣሪውን ልብ አቁስሎታል። ፊቱ በድንጋጤ ገረጣ። የተፈጠረውን አስከፊና ዘግናኝ የሌሊት ገጽታ በህሊናው እያሰበ እየተንተባተበ ልብሱንማ እንጃ አላውቅም አለ። ከዚያም አይኖቹን መሬት ላይ ተክሎ የጭካኔውን ጥግ የሚያሳየውን አሰቃቂ ምስል ከህሊናው ጓዳ አውጥቶ ተነፈሰ። እኔም አስታውሰው እዛች በጨለማ ሌሊት ከገደልኩት በኋላ ሬሳውን መሬት ለመሬት እየጎተትኩ ወስጄ እዚያው አቅራቢያ ወዳለ የመስኖ ውሃ ውስጥ መክተቴን ብቻ ነው አለ። ያ በምርመራ ክፍሉ ጠባብ ግድግዳዎች መሃል በላብና በጭንቀት ታጅቦ የተነገረው አሰቃቂ የእምነት ቃል እዚያው አልቀርም። ባላማጣ ወረዳ ፍርድ ቤት ቀረበ። በወንጀለኛ መቅጫ ሕግ አንቀጽ 35 መሠረትም ተጠርጣሪው የተናገረውን እያንዳንዱን የጭካኔ ቃል ዳኞች ፊት በድጋሚ በማረጋገጥ በአንቀጽ 539 የዕድሜ ልክ ጽኑ እስራት ተፈርዶበት የፍርድ ቤት ማስረጃ ማዕተብ አረፈበት። በሌላ በኩል ደግሞ የፖሊስ የምርመራ ቡድን አባላት የወንጀሉን የመጨረሻውን የማጠቃለያ ውይይት ለማድረግ በክብ ጠረጴዛ ዙሪያ ተሰብስበዋል። የክፍሉ አየር በጉዳዩ ክብደት ተሞልቷል። እያንዳንዱ መርማሪ ከተሰማራበት አቅጣጫ ይዞት የመጣውን ማስረጃ ጠረጴዛ ላይ እያወጣ ይመረምር ጀመር። የምርመራ ቡድኑ የደረሰበት የመጨረሻ መደምደሚያ አንድና አንድ ነበር። በሁለቱ ሰዎች መካከል ከዚህ ቀደም የተፈጠረ ምንም አይነት የጠብታም ሆነ ቂም ያዘለ ግጭት አልነበረም። ስለዚህ ተጠርጣሪው ስለ ሚስቴ አውርቶ አበሳጭቶኝ በድንገት የተፈጠረ ግጭት ነው እያለ የሚተርከው ተረት ውሃ የማያነሳ አልነበረም። እውነታው እንደ ቀን ፀሐይ ፍንትው ብሎ ታይቷል። ወንጀሉ ሟች በኪሱ የያዛትን ያችን ገንዘብ ለመዝረፍ ሲባል ብቻ እንደ ሸረሪት ድር በረቀቀ ሁኔታ የታቀደና ሆን ተብሎ የተፈጸመ አሰቃቂ ግድያ ወንጀል መሆኑ ተረጋገጠ። ማስረጃዎቹ የምርመራውን እውነተኛ ምስል በግልጽ ስለውታል። ሟች ያንን ሁሉ ገንዘብ ከሰው ተረክቦ ሲንቀሳቀስ ተጠርጣሪው እንደ ጥላ አብሮት ሲከተለው የዋለው በአጋጣሚ አልነበረም። ፀሐዋ ስትጠልቅና ጨለማው መንደሯን ሲውጣት ከሌሎች ግብረ አበሮቹ ጋር በመሆን ድብደባ ፈጽሞ ገደሉት። ከዚያም የዘረፈውን ገንዘብ ወስዶ በጭካኔ ማስረጃ እንዳይገኝ የሟችን አስክሬን ልብሱን አውልቆ መሬት ለመሬት በመጎተት ወስዶ ቀዝቃዛው የመስኖ ውሃ ውስጥ ከተተው። ከዚያም ከስፍራው እግሬ አውጭኝ ብለው ተሰወሩ። ይህንን መራራ እውነት በመጨረሻም ራሱ ወንጀለኛው አምኖ ከእሱ ጋር በወንጀሉ የተባበሩትን አንድ በአንድ ተናግሮ ምስክርነቱን ሰጠ። ሁሉንም ማስረጃዎች እንደ ሰንሰለት አያይዞ ሲያጠናቅቅ የምርመራ ቡድኑ መሪ በወንጀል መዝገቡ ላይ የመጨረሻውን የማጠቃለያ ማስታወሻውን በከባድ ስሜት አሰፈረ። ወፍራሙን መዝገብ አጠናቅሮም ለወንጀል ምርመራ ክፍል ኃላፊው ጠረጴዛ ላይ ያስቀመጠው። ኃላፊውም የተሰራውን የላቀ የምርመራ ሥራ ተመልክተው የራሳቸውን ማረጋገጫ ፊርማ በማኖር ለዞኑ አቃቢ ሕግ ጽሕፈት ቤት አሳለፉት። አቃቢ ሕግም ይህንን ዘግናኝ የነፍስ ማጥፋትና የዝርፊያ ወንጀል የሚያስቀጣውን ጠንካራ የሕግ አንቀጽ በግልጽ ጠቅሶ ፍትሕ ሚዛኗን እንድጠብቅ ክሱን ለፍርድ ቤት አቀረበው። የሟች ደም ፍትሕ የሚያገኝበት፣ ወንጀለኛውም እንደየሥራው ፍርድ የሚቀበልበት የመጨረሻው የፍርድ ሂደት በዚህ መልኩ ተጀመረ። በግብረ አበሮቹ ላይ በወንጀሉ በቀጥታ በመሳተፍ አስክሬን በመደበቅና የወንጀል ፍሬን በመካፈል ወንጀል ጥፋተኛ ሆነው በመገኘታቸው እንደ ተሳትፏቸው ደረጃ እያንዳንዳቸው ከ15 እስከ 18 ዓመት በሚደርስ ጽኑ እስራት እንዲቀጡ ተፈርዶባቸዋል። የዳኛው መዶሻ ለመጨረሻ ጊዜ ሲያርፍ በችሎት ውስጥ የነበሩት የሟች ወላጆችና ዘመዶች በእንባ የታጀበና የእፎይታ ስሜት አሳዩ። የተዘረፈው ገንዘብ ሙሉ በሙሉ ተመላሽ ሊሆን ባይችልም የተረፈውና የተያዘው ሀብት ለሟች ሕጋዊ ወራሾች እንዲመለስ ፍርድ ቤቱ አዟል። ያ በጨለማ የተፈጸመ በቀዝቃዛ መስኖ ውሃ ውስጥ የተደበቀው አሰቃቂ ወንጀል በንቁ መርማሪዎች ሥራና በሕጉ የበላይነት ብርሃን ወጣ።
የወንጀለኞቹ የክፋት ሰንሰለት በማረሚያ ቤት የብረት በሮች ጀርባ ተቆልፎበት አበቃ። የሟች ደምም በሕግ ፊት ፍትሕን አገኘ። ውድ ተመልካቾቻችንና አድማጮቻችን ይህንን ልብ አንጠልጣይና አስተማሪ የሆነ የእውነተኛ የወንጀል ምርመራ ታሪክ ከጅምሩ እስከ ፍጻሜው አብራችሁን ስለተከታተላችሁ ከልብ እናመሰግናለን። በቀጣይ በእውነተኛ የወንጀል ታሪክ እስከምንመለስ ድረስ ቸር ቆዩ።